አይት ጠቅልለን እንደዚህ ልንወጣ መረቂያችን ደረሰ ሲያስጠላ አንተ ተማሪ ያለ ብቻህን ሁሌ እዚህ ነበር የምትመጣው ስትመረቅም የምትቀር አይመስለኝም ምክቤት ምን ሆናል ሚስጥር ታበዛለህ እሺ አንተንስቶ ይሄ ሰውዬ ማን ነው ምሁር ነኝ እናንተ እንጂ እኔ አላበድኩም ነኝ ማለት ምን ማለት አለው ለሀገሬ ያለኋት እኔ ብቻ ነኝ እኔ ባስተዳድራት ኖሮ እንደዚህ በቀኝ ግዛት አትገዛም ነበር ነው የሚለው በጣም ነው የሚገርመው አገሬ እሜቱምዬ አባትሽ ለምን ጥሎን የጠፋ ይመስልሻል? ይመጣ አውቆ ሄደ እንጂ የጠፋ ይመለስ። እንዴት እምዬ? አንድ ባል በተለይም አንድ አባት ልጆቹና ሚስቱ ሲራቡ ከማየት ሞቱን ይመጣል። ምናልባትም ወደ ሞቱ ይሆናል እሺ ልጄ ተስማ ዛሬ ደግሞ ምን አሰብሽው እምዬ? አየሽ ሀገሬ አባትሽ ከሰው አንሶ እንደመታየት የሚጠላው ነገር የለም ከራሱም የሚያጣላው ይሄ ነው። ለዛ ነው በወጉ ተድሬ ልጆቼን ካፈራሁበት ቀይ አምጥቶ ማላውቀው ሀገር ይኸው መተንፈስ አቃተኝ። የተሻለ ነገር አለ ብሎ ቢያምን አይደል ወዲያ መጣ። እምነት ከልብ እንጂ ከጭንቅላት አይደለም። እሱ ነው የሳተው። እንዳመነ ሳይሳካለት ቀረ። ይመጣል ምን? አይ ልጄ፣ አይ ሀገሬ፣ ዛሬ ጧት እኮ አይደለም የጠፋው። ይኸው አባትሽ ከጠፋ ጀንበር 13 ጊዜ ጠለቀች። አሁን አንደሰበል እየተራቡ ማግኘት ነው። ይሄንን ነገ ጧት እንሸጣለን። ማለት አልጣገም ጨምሪልን። እንግዲህ ልማዱት። ቲቲዬ ቡና ጠርቷል። እሺ መጣ። ቁርስ ብሉ እስቲ። ማነሽ ማሚቱ? እህል ይዘሽ ነይ እስቲ ቡና ቁርስ ይዘሽ ነይ። ኧረ እንደው እንዴት በሞትኩት። አሁን ነው ከገበታ የተነሳው። ኧረ ቡና ቁርስ ትንሽ ትበላላችሁ። ለቡናው ነው እንዴ? ምን እንደዚህ ማይባል። ይኸውልሽ ከአዲስ አበባ ነው የመጣው። እንደምን ከሆነ ሰዓት የላሰ ደላላ ነው።
ማሚቶን ይዞልኝ እንዲሄድ ብዬ እያማከርኩት ነው። ማሚቶን? አዎ እንደው እሷም አልፎላት እኔንም ታሳልፍልኛለች ብዬ ነው። አዲስ አበባ መቼ እስከተሯሯጡባት ሀብታም የሚሆኑባት ሀገር አይደለችም እንዴ? ልክ ነዎት ማዘር። የከፋው ባላገር ይምጣ አዲስ አበባ ይቆጥረው የለም ወይ ገነት እንደገባ አይደል የተባለው? ይሁን እስኪ አንድ አይደላላ ስምህም ማን ነበር ያልከኝ? አሳው እባላለሁ። አሳው የሰው ነገር የማይረሳው ነው የሚሉ። አሳው? እውነት ለመናገር ማዘር ፈጣሪውን የሚፈራ እንደኔ አይነት ደላላ በአዲስ አበባ ውስጥ ማግኘት በጣም ከባድ ነው። እድሜ ልኮን ይመርቁኛል። መች ትኬት ነው? እንግዲህ ከነገ ወዲያ ብያለሁ። እሺ በይምዬ እንዳለው በየወሩ የሚከፍለኝ በታማኝ ሰው እየላከ ላንቺ ይደርሳል። ሄደ አሳ ብሎስ አሳ ሙልጭልጭ ነው። እኔ ሰላም አረኝም አገሬ። ደግሞስ እናት አንድ ቀን ላወቀችው ሰው ልጇን አሳልፋ የምትሰጥ ይመስልሻል? አትስኪምዬ፣ ፈጣሪ አለ ለክፉ አይሰጠኝም። ደሞስ ቢሆን የአዲስ አበባ ሰው ደግ ነው ይሏል። ደግ ሰው ጠፍቷል። ፈጣሪ ህዝቡን ሲቀጣ ደግ ሰው ይነፍጋል። እኛ ብቻ የተራብን እንዳይመስልሽ፣ ሁሉም ቤት ያንኳኳል። ጨከን ብለሽ ላኪኝ እምዬ፣ ረሃብ ያን ያቆማል። ደሞስ ተያይዘን እንለቅታለን። አልችልም ልጅ አንቺን አንቺ መኖር አልችልም። ያው እንግዲህ ጓጊላትን አዲስ አበባ ሰተት ብለሽ ገብተሻል። ገሬ ለምን ገረመው ገሬ ገሬ አማኑ አሎ እንዴት ነው? ሰላም አለ። ያው ይዤ መጥቻለሁ። እንግዲህ ያው ገሬ ማለት እሱ ነው። በጣም አሪፍ ሰው ነው። ምንም ይወጣለት አይነት ሰው አይደለም። መልካም የሆነ ሰው ነው። ያው የምትሰሪውንም ስራ እሱ ያሳይሻል። ከዚህ በኋላ ማለቃሽ እሱ ይሆናል ማለት ነው። ገሬ አይሻልም? እኔ ጋር ሊድ አንዴ ነው ፈልገው። እኔስ የከተማውን አብረሽ መዞር ፈለግሽ? አንቺ እኔ ጋር ነው እንዳንቺ የመሳሰሉ እንጀራ ፈልገው የመጡ ጓደኞች አሉ። እሺ እነሱን አስተዋውቅሻለሁ። እሺ ትፈልጊውን ነገር ጋር ይሄን ጠይቂ። ማነሽ? ሂሩቴ ለመጣሽበት ዓላማ በርትተሽ ስሪ። ኬት ነው በእናትህ ያመጣት? ዳይዳው ምርጥ ነው ሳያስፈልግሻል። ሂሩትዬ፣ የምን ሀገር ልጅ ነሽ? ከሰራተኛ ጋር መተዋወቅ አልፈልግም። በዛ ላይ ገረመውን ቢሆን ደስ አይለውም። እሺ ደህና ደሪ። አምላኬ ሆይ ሰዓት አልፏል። አባይ ለፍልስ ከዚህ ባክ በዲማ ወርጌስ
እንዴት ነው? ምን አነሰ ምን ጎደለ? እንዴ ገርዬ ሁሉ ነገር አለ። አቡ ቡና የለም በእናትህ አስፈላል። አስፈላል። ገርዬ ደማችን ሳይፈላ ቡናውን አፍጥነው በእናትህ። ታዛዥ አሁን ነው ማስፈላል። ሂድ እንጂ አንተ። ጭራሽ ተኝተሽልኛል። ለመሆኑ ቡና ማፍላት ትችያለሽ? አዎ ሴትም አይደለም። ጎበዝ። ሩም 4 ያሉት እንግዶች ከባድ ከስተመሮች ናቸው። ከስተመር ማለት ደንበኛ ማለት ነው። ደንበኛ ደግሞ ክቡር ነው። ደንበኛ ምንድነው? ክቡር ነው። ጎበዝ። ክቡር ሆነ ቡናሽን አፍሰሽላችሁ ትወጫለሽ ማለት ነው። ቲፕ ከሰጡሽም አልቀበልም እንዳትይሽ። ገንዘብ ማለት ነው። አልቀበልም እንዳትይ። ኧረ መንገዱ ተቀብዬ ለእርሱ ሰጥቶታለሁ። እሱ ያንቺ ነው የኔ አይደለም። ለማንኛውም ሴት ልጅ ስትዝረከረክ ደስ አይለኝም። ትላንትና የገዛሁልሽ ልብስ አለ እሱ ለብሰሽ ቶሎ ውጪ። ኧረ እንደውን ሱሪ ልታጠቅ ምን ማለት ነው? ቀሚሱን ቢሆን ለብሰሽ ውጪ። እሱ ደግሞ ምትበላሰም እንዴ? ቶሎ ጫው ጊዜ የለኝም አሁን። እምባሽን አቁሚ። እምባሽን አቁሚ። ማን ይደፈረሽ? እንዴት ነው የማታውቂው? ምንም ውስጥ የሚለኝ ነገር የለም። እርግጠኛ ነሽ? ሚካኤል አሁን የምልሽን ስሚ። ይሄ ለሰው ለማውራትም የማይመች ነገር ነው። ራሷ ፈልጋ አድርጋው እኮ ነው የሚሉት። ምን ነው አምላኬ ምን ውስጥ ከተትከ? ወይስ ፈልገሽ ነው ያደረግሽው? ኧረ በስመ አብ የሚሄድ ልጅ እኮ ነኝ። ወደ ሀገርሽ ትመለሻለሽ? ሁሉም ብዬ አንቺ ገሬ ችግር አታብዛ። እንደዛ ከሆነ ምንም እንዳልተፈጠረ ሆነሽ ስራሽን ትቀጥያለሽ። አለበለዚያ መልካሙን ስሜን አጠፋለሁ ካልሽ ወደ ሀገርሽ ነው የምመልስሽ።
ምን አጠፋለሁ? የት መሄጃለኝና? ሚስጥርሽን ጠብቀሽ ኑሪ። አዲስ አበባ ሲኖር ስንት ነገር ተችሎ ነው የሚኖረው። ወንድ ልጅ ሲደፈር የለ እንዴ? ኧረ በስመ አብ! እባክህ አሳውጥራልኝ ገርዬ። አሳው ያንቺን ሮሮ የሚሰማበት ጊዜ የለውም። እምዬ ናፍቃኝ። አይቼዋለሁ። እና ምን አየህ? ትንሽ ተመችቷታል። ቦርጭም ቢጤ ያውጥታለች። ቦርጭ አይደለም እርግዝና ነው እያልኩ እኮ። እንዴ ምን እያልክ ነው? የምርን ነው እንዴ? አይታየም እንዴ? እኔ የምልህ ከማን ያረገዘችው? እኔ ምን አውቃለሁ? አሁን እዚህ ልጅ ጦላ ወጣ። አሁን በዚህ ሰዓት የት ነው ይዣት የምሄደው? ለጊዜው የምጠቅሙ ቦታ የለኝም። እስካሁን ለእናቷ ገንዘብ ልውሰድ እያልክ ስትወስድ ከርመሃል። አሁን እኔ ጋር ያላት ቀሪ ሂሳብ 200 ብር ብቻ ነው። ስለዚህ እሱን ስጣለሁ፣ ቀጥ ብለህ ዘልኝ ትወጣለህ። ከዛ እባክህ ተባበረኝ ወንድሜ። ስልክ አስደውለኝ። ስንት ነው? ሴሪየስ እየጠራ ሄሎ አሳውዬ፣ ምን ነው ጥለኸኝ ጠፋህሳ? በይ እንግዲህ ከተማዋን ዞር ዞር ብለሽ የሚያሳርፍሽን ፈልጊ። ካልሆነ ያስረገዘሽ መቶ ይጠቅልልሽ። ቀለኛ ቻው በይ። ልረዳሽ ምችል የምን ከጥሬው ልስጥሽ ከጥብሱ የኔ ልጅ ጥብሱ ይሁን። እቴ ምን ነው አዲስ አበባ ሰው እንዲጨከነሳ? ምን ይደረግ፣ ኑሮ እኮ ነው። ድሮውንም ደግ ሰው ጠፍቷል ተይ ብላኝ ነበር እምዬ። ምን ገጥሞሽ ነው የኔ ልጅ? ገና ቀድማ ያኔ እናቴ እንዳሰበች አሳው ሞለጨና ሀገሬ ተራበች። አይዞሽ ልጅ ጠንከር በይ። ይሄ ምሽት ግን ይነጋ ይሁን? እንግዲህ አብረን እናየዋለን። ለመሆኑ ስንት ወርሽ ነው? እዚህ ከመጣው ነው። አረ እርግዝናሽ እንጃ ምኑን አውቄው። ስድስት ወር ቢሆነኝ ነው። እዚህ ቁጭ ብለሽ የምትሸጭልኝ ከሆነ እግዚአብሔር ከፈቀደ አብረሽኝ ትኖሪያለሽ የኔ ልጅ። ግድ የለሽም። እውነቱን ነው። ትቶኝም አውቃለሁ አምላክ። አያልቅብሽ እንደው ብለሽ ነፍሰ ጡሯን ነው እንዴ ይዘሽ የመጣሽው? አይ ጓደኛዬ ትጠቅማለች። እንዴ እሷ እዚህ ሆና ስትሸጥልኝ እኔ ደግሞ ሌላ ቦታ ስራ ጀምራለሁ። ደግሞ ነፍሰ ጡር መሆኗን ሲያወቅ ገበያው በደንብ ነው የሚሸጥላት። ተሳሳትኩ እንዴ ጓደኛዬ? እሱስ ልክ ብለሻል። አዎ ስራ ፈጠራ ማለት ይሄ እኮ ነው። ገባሽ አይደል? እኔ የምልሽ ለመሆኑ ቀኗ ሲደርስ ምን ልታረጊያት ነው? አይ
አስተኝቼ ላርሳት ነው ልበልሽ? ወይ ብልህ እኮ ነሽ ለራስሽ ስታውቂበት። አዎ አንቺ ሽሾኮኒያ አይ እዚሁ ነው። ኦኬ ምን ነው ዛሬ እዚህ ሆንሽ? አዲስ የጀመርሽው ስራ አልቀናሽም እንዴ? ምን ነው አሞሻል እንዴ? ባንቺ የተነሳ ቤት አከራይ 500 ብር ጨመረብኝ። በዚህ ኑሮ ውድነት ደግሞ እኔ መቋቋም ስለማልችል ዛሬ እንለያያለን እንግዲህ። አዎ አይዞሽ ተስፋ አትቁረጪ የኔ ልጅ። ያዥ እንቺ በይ ያዥ እንቺ አይዞህ የኔ ልጅ ትንሽ ጊዜ ነው። አንተ ብቻ ጨዋ ሁንልኝ እሺ? እኔም ናፍቀኸኛል እኮ። የኔ ጌታ ይገባኛል። አዎ አብረን የምንሆንበትን አንድ መንገድ እፈልጋለሁ። እስክመጣ ጨዋ ሁንልኝ። በጣም ነው የምወድህ። እኔም ደቃቸው እኔም እወድሃለሁ። አላየሁሽም ነበር። ምን ሆነሽ ነው? ልጄ ናፍቆኝ ነው ካልወሰድሽኝ እያለኝ ነው። ልጅ እንዳለሽ አላውቅም ነበር። አዎ ወንድ ልጅ አለኝ። ከአባቱ ጋር ነው የሚኖረው? እንደውም አባቱ ያኔ ለጅብ ሰጥቶን ሞቷል። አሁን እያደገ ሲመጣ ትንሽ ጸባዩ እያስቸገረ መጥቷል። እና አንቺም የእውነት ናፍቆሽ ነው እንዲህ የምታለቅሽው? አሁና ልጄም አይደል እንዴ? ምንም ለማደጎ ብሰጠው አንድ ቀን አብሬው እኖራለሁ። ጥሩ ነው። እኔም እዚህ ቤት ውስጥ የራሴ አስቸጋሪ ልጅ እንዳለችብኝ ታውቂያለሽ? አዎ አውቃለሁ። አሁን እሷ ተነስታለች። ያዥልኝ ወጣ ብዬ እመጣለሁ። እሺ ልጅቷን እኔ ይዛታለሁ። መሄድ ትችያለሽ።
ያለው ሳይዋደድ ለሞተው መናደድ አለ ያገሬ ሰው የታለ ዘመድ እርስ በራስ አለቀ ሲማገድ ወይኔ 1 2 3 4 5 6 7 8 ጧን ስንት ነው ቆጥሬ ሄድኩት 8 እና እስካሁን ምንም አልሸጥሽ ኧረ እባክህ ስድስተኛ ዙሬ ነው ስመድብ ስድስት ምን ነክቶሽ ዞሮብሻል ማለት ነው ለዚህ ለማይረባ ህዝብና ለዚህ ሰፈር ሰው ነው ስድስት መደብ ያዟዟርሽው እንዴት ትሽ ምን እንዴት ያለሽ በነደለ ባልሽ እንዴ ስሚ ትናንትና ማታ በማላቀሱ ሰዎች ተገድዬ ተደፍሬ ነበር ይገርምሻል አረገዝኩና ለሊት ላይ ምጤ ተፋፋመና ጧት ላይ ለወልድ ስል ጣም ነገር ብሎኛል ዛሬ አንቺ ላይ ነው ለምወጣ ስሚ እኔ ምልሽ የዚህ ሰፈር ሰው ሽንት ቤት ሲያስመጣ አይተሽ ታውቂያለሽ ለምን ይመስልሻል እኔ ልንገርሽ ይሄ ከማናንሽ ሆዱን ይሞላል ሽንት ቤት ባይኖረው እንኳን ጎረቤት ጋር ሄዶ ተሰልፎ ይጸዳዳል እንደምንም ገብቶ ያመጣል ይልና ተንኮል ሸር ምቀኝነት አሉባልታን ተጸዳርቶት ይወጣል እንጂማ ደልቶት አይምሰልሽ አንተማ እብድ አይደለህም ልክ ነሽ እብድ አይደለሁም እንደውም ይህ ህዝብ የሚያስፈልገው እንደኔ አይነት እብድ ነው አዎ ምክንያቱም እኔ እንደሌላው ማስመሰል አላውቅም በልተው እንደምትሉት አይነት አይደለም እንደኔ አይነት እብድ ነው የሚያስፈልጋት ይህች ሀገርና ይህች ህዝብ hello wait mache hun ያዘነገጥኩሽ እንዴ ማንጓጓት ነበረብኝ ማለት ነው ኧረ ቤቱ አይደል እንዴ እሱ ልክ ነሽ ሰው የራሱን ቤት አንኳክቶ ከገባ ወይ ቤቱ ሽጦታል ወይ ደግሞ ሊሸጡ አስቧል ማለት ነው እሱንም ነገረችሽ ማለት ነው ምኑ ቤቴም ሆነ ኧረ እኔ ማንም ምንም አልነገረኝ ቁጭ በይ ቋንቺ እዚህ ምን ታርጊ ነው መጣች በሰራተኝነት ተቀጥሬ ነው አጥዋሽ ምን ታሲሩብኝ ያሰባችሁት እንዴት አርጋችሁ እንደምታስወግዱ እኔ ከዚህ ፊት የነበረችውን ሰራተኛ ታውቂያለሽ አላውቃትም እንግዲህ ወስላ ሳይሽ አይሻ ስታያት ምስኪን ትመስላለች ከባለቤቴ ጋር ሴራ ሲጠነስሱ አግኝቻት ሲጣርቂ ገደልኳት ይዞሽ አትሽሽ አንቺም እሷ የጀመረችው ልትጨርሽ ከመጣሽ አንቺ ማይቀርልሽ ኧረ እኔ ፈጣሪን ፈርቼ የምኖር ሰው ነኝ ልጄን ይንሳኝ ልጄን ያልሽ እንግዲያውስ እንደዚህ ጥሩ ሆነሽ ከቀጠልሽ እንስማማለን
ለነዋሽ መጥቷት ተጠንቅፈች እንኳን በሰላም ወደ ቤት መጣ። እንኳን በሰላም ቆየሽ። እንዴት ነሽ? ይሄ ነበር ተቀረጸ። ከሞላ ጎደል ጥሩ ነበር። እንዴት ነው ለመድሽ? አዎ ልክ ነኝ አይደል? አልተሳሳትኩም? አዎ ነው። ተሳስተህ እኮ አታውቅም። አዲሷ ሰራተኛ ናት። ሀገሬ ትባላለች። ሀገሬ? ዋው! ሀገርን የሚያክል ስም መሸከም እንደ ወይን ጣፋጭ ቢሆንም ክፍያው ግን መራራ ነው። ስላወቅሽ ደስ ብሎኛል። ስሜን ማንም በዚህ መንገድ ተርጉሞት አያውቅም። እኔም ስላወቅኩ ደስተኛ ነኝ። ሶሱ ያስተካክለዋለሁ። ሰሚኛለሽ? ጨዋ ተከራይ መሆኑን አትርሺ። ከታዲዮስ ጋር ምንም አይነት ንግግር አይኖርሽም። ማውራት እንኳን ብትፈልጊ ለእኔ ትነግሪኛለሽ፣ እኔ እነግርልሻለሁ። እንደው ትዬ ደህና አደርክ ደህና ዋልክም ለማለት? አዎ ማደሩንም ሆነ መዋሉን እሱ ሲፈልግ ብቻ ይነግርሻል። ካልሆነ አባርሻለሁ። ኧረ ትዬ እኔ ስራውን በጣም ነው የምፈልገው። እና ስራውን የምትፈልጊ ከሆነ ስርዓት ያዣ፣ ካልሆነ አባርሻለሁ። አላዝንልሽም። አሁን ሻንጣውን አስገቢለት። ያወቀው ያገሩ እንዴት ነው? የኔት ላቴ እሱ ነገር የማን ነው? ምኑ? እሱ እያሸሽ ያለሽው ግር ያንቺ ነው? አውቋበት እና የማን ነው? አዎ ያንቺ ይመስላል። ምናልባት ወድቆ አግኝተሽ አስተሽው ካልሆነም ደግሞ በሙስና አግኝተሽ ሊሆን ይችላል። ግን ይኸውልሽ ካለኝ የማስተማርና ከትምህርት ቤት ከተባረርኩ በኋላ ደግሞ ካስተማርነቴ ሳስጠና ነበረ። ከዛ ተሞክሮ ተነስቼ እንዴት እግር ሊታጠብ እንደሚችል በቂ የሆነ መረጃ ልሰጥሽ ይችላል። አንቺ ተቀባይ ከሆንሽ ማለት ነው። ተው እባክህ። ለዛ ነው ከአስተማሪነት ወደ አንድ ወደ እብድነት የተከረበትከው። ሲመስለኝ ስነ ምግባር አስጠናለሁ ብለህ ነው። ፖለቲካ ነገር እኮ ዲታውሽ ጠቋይ። ስሚ አባቴ ወታደር ነበር፣ አያቴ ደግሞ አየር ወለድ፣ ቅድመ አያቴ ደግሞ ወለድ። የተለያዩ ነው። ሾርባ ያቃጠለው በርጎ ይናደዳል አለ ሀገሬ ሰው። ምን ለማለት ፈልጎ ይመስልሻል? አፍታው እባክህ ኦፍ አቋበል። ይኸውልሽ የኔ እናት ድንጋይ ለራሱ ድንጋይ ነው ብዬ እኮ ነው። ምን መሰለሽ እንዲህ በሲሚንቶ እያሸሽ ከምትይ እባክሽ እቺን እንጨት ተጠቀሚበትና ፈተክ አርገሽ ፏ ብልጭ ድርግም ያለ እግር ይኖርሻል። ከዛ ውጪ የተለያዩ አጋጣሚዎችን ደግሞ በዚህ ሳልፍ የምንገናኝ ከሆነ ምላጭ፣ ቢላ፣ ቆንጨራ እንዲሁም ደግሞ መጋዝ፣ መጥረቢያ፣ ገጀራ ያለምንም እቺ አገሯንም ወከልሽ አገሪቷንም አለምንም ደብዳቤ ተመላላሽ ብቻሽን አደራጅቼሽ እጩ ተሸላሚ ብዬ እሰጥሻለሁ ነው ራሴ። ግድ የለሽም። ተመልከት የአዲስ አበባ ሰው ተመልከት። እኔና አህያ እንኳን ከሰው ጋር ተስማምቶ የሚኖርበት ዘመን ላይ ደርሰናል። ተመልከት ሰው አህያ ምን እንደሚል። እኛ እንኳን ከሰው ጋር ተላምደን መኖር ችለናል። ሰው ግን ይኸው ከሰው ጋር መኖር ከብዶታል። እርስ በራሱ እንኳን መተጋገዝ አቅቶታል። የሰው ልጆች ሰው በሰው አይስቅም፣ ሊስቅም አይፈቅድም፣ መሆንም የለበትም። ሄዶልካ በጠዋት ማን የላከብኝ ደግሞ ዛሬ? ችግሯችሁን ሄሎ ወይ ገብተሃል? መስመር ላይ ነው። መልሰህ ደወልክልኝ። አንተ ቁም ነገረኛ ነህ። እሺ እንዴት? ኧረ አየር ወለድ በፓራሹት
ዛሬ በስልክ የተነገረኝ አስደሳች ዜና አለ። አሹ የሚወጣበት ጊዜ ደርሷል። ማን ነበር አሹ? ልጇ ነው። አዎ ልጄ ነው። አሸናፊ በቅርብ ከማደጎ ወጥቶ ከኔ ጋር የሚቀላቀለው ልጄ ነው። ልጅ ያላት ሰው ብቻ አስመሰለችው እኮ። አንድ ቀን እንኳን አይታ ለማታውቀው ልጅ ስማ ወጣለት አረፈች። ግን አንድ ደስ ያላለኝ ነገር አለ። ስለዚህ ለአንድ ወይም ለሁለት ቀን ፍቃድ እንድትሰጡኝ ልጠይቃችሁ ነበር። ለምን? እሱን አላውቀውም። የግድ መምጣት አለብሽ ስላሉኝ እዛ ሄጄ ነው ማረጋግጠው። መቼ ነው? በዚህ ሳምንት መጨረሻ ሐሙስ። ይቅርታ እኔ ኢንተርቪው አለብኝ። የምን ኢንተርቪው ነው? ምን እንደማይቀር ሆናለሁ። ነግሬህ የለ እንዴ? ከግቢያችን ተከራይ ጋር ፊልም ቀረጻ አለብኝ። ቢሆንም ከልጅሽ ጋር እንኳን አንድ ሁለት ቀን እንኳን ማሳለፍም አትፈልጊም? አይ እንግዲህ ስነ ስርዓት ያለችው እኮ አዲስ አበባ ነው። እሱን ደግሞ መዘንጋት የለባትም። ደግሞ እኮ የቀጠርኳት ለእንደዚህ አይነት ጉዳዮች እንድታግዘኝ ነው። እናትነት እኮ ለሁሉም ልጆች እኩል እንድታይ የሚያስገድድሽ ይመስለኝ ነበር። እኔ ጥሩ እናት ነኝ። ፕሊስ ሰናይት አታስቂ። ለምንድን ነው የምስቀው? ጥሩ እናት ነኝ እላልሽው ነው። ለምንድን ነው ግን አንተ ሁሉ ጊዜ በእኔ ሀሳብ ለመስማማት የማትሞክረው? የጥሩ እናት መገለጫ እኮ እዚህ ፊት ለፊትሽ ቆማ በልጅ አምሮት የምትቃጥተውን ሴት አይተሽ እንኳን ማዘን። እባካችሁ በቃ በእኔ የተነሳ እንድትጨቃጨቁ አልፈልግም። ችግር የለውም። እኔ ፈጣሪ እንዳረገኝ ሆናለሁ። አዎ እንደሱ ነው የሚያምርብሽ። በዛ ላይ እዚህ የምታሳድጊያት ልጅ በጣም ትፈልግሻለች። ይሄ ካልሲ ነው። ታዲያ እዚህ ቢሌላ ሰው ምን ዝም ያለሽ መልሽልኝ እንጂ ይሄ ካልሲ ማን ነው? የራስህን ካልሲ ነው እንዳስታውስ ነው እንዴ የምትፈልገው? በህይወቴ ጥቁር ካልሲ አድርጌ አላውቅም። እና እኔ ነው የወንድ እኮ ነው። ማነሽ ሀገሬ? ሀገሬ ይሄን ካልሲ ነው ያደርገው አይተሽ ታውቂያለሽ? አረፍ አታስፈራራት። እንደሱ አይደለም የሚጠየቀው። ይኸውልሽ ሀገሬ ይሄን ካልሲ እዚህ ቤት አይተሽው አታውቂም? ታት እውነቱን ተናገር። ይገርማል። የገዛውልህንም መርሳት ጀምረሃል ማለት ነው። ሀገሬ እኔ አንቺን አምንሻለሁ። እውነቱን ንገሪ። ምን? አንቺን አምንሻለሁ ነው ያልከው? ሀገሬ ይሄን ካልሲ በደንብ ይኸው እንጂ ይኸው ይሄን ካልሲ አይተሽው ታውቂያለሽ? አዲስ ካልሲ እኮ ነው። ለምን ታሸችዋለሽ? ይመስለኛል። ይመስልሻል? አዎ አይቼው አውቃለሁ። በቃ እናመሰግናለን። መሄድ ትችላለሽ። ሰላም፣ ምን ልታዘዝ? ሰላም፣ ለልጄ ልብስ መግዛት ፈልጌ ነበር። የሁሉም አለ፣ ምረጪ። ወንድ ወይ ሴት? ወንድ ነው። ታዲያ ይዘሽ ብትመጪ አይሻልም ነበር? ኧረ ልኩን ለማወቅ እንዲረዳሽ ብዬ ነው። ለነገሩ ከዚህ በፊት ስለምገዥለት ማወቁ አይከብድሽም። ገዝቼለት አላውቅም። አባቱ ነበር የሚገዛለት? አባቱም ገዝቶለት አያውቅም። እንዴ ምን ማለትሽ ነው? እና እስከዛሬ ራቁትን ነበር የሚኖረው? አይዞሽ በቃ ምረጪለት። ባይሆን ዛሬ እንኳን አልበሰሽ ከሰው እኩል አድርጊው።
ኧረ ተው በየሄድኩበት ፈሪ አታርጉ። በቃ ስለ ሰው ማዘን ምድሪቷን ለቆ ወጥቷል አይደል? ለነገሩ ይሄ አዲስ አበባ ነው፣ የገጠር ቀበሌ ወይም ወረዳ አይደለም። እኔ ምልሽ እዚህ ከመምጣትሽ በፊት ምን ነበር የምትሰሪው? ኧረ እኔ በዚህ መከረኛ ምድር ምንም ያልሰራሁት ስራ የለም። ማለቴ አዲስ አበባ እንደመጣሽ ምን ነበር የምትሰሪው? ሆቴል ነበር የምሰራው። የቡና ቤት ሴት ሆነሽ? ኧረ በወላዲቷ ምን አረኩሽ? እናስ አልጋ አንጣፊ ነበርኩ። በቃሽ ይበቃኛል። አየሽ ለዚህ ነው ማለት ነው ስትሰሪ የነበረው ስራ ተጽዕኖ አድርጎብሽ እዚህ ድረስ አብሮሽ ተከትሎሽ የመጣው። ምን ተፈጠረ? ስርዓት የሚባል ነገር አታቂ። ከተከራዩ ከባለቤቴ እንዲሁም ከኔ ጋር ያየሽውን እንዳላየሽ የሰማሽውን እንዳልሰማሽ ሆነሽ ነው ማለፍ ያለብሽ። መዋሸት ግን አልወድም። እንዴት ማለት? ማለትማ ባለፈው የሰጠሽን ካልሲ አሁንም እኔ ጋር ነው ያለው። ይሄን እኮ ነው የምልሽ። አየሽ እኔ መሳቅ አልወድም። አዎ በቃ አይደለም። እሱ እኮ ያመነኝ ነው የከዳውት። አንቺ ቆይ አንዳንዴ እንጋጫለን እንጂ ማንዋደድ ይመስልሻል እንዴ? ባለቤቴ እኮ ነው። ቢሆንም ግን ከካልሲው ባለቤት ጋር ያው ኧረ እኔ በአንድ ልጅ ነፍስ ምልልሻለሁ። እሺ በቃ እንደዛ ከሆነ እኔም ለካሳውን ምንም አላወራ። ሄሎ እንዴት ዋልሽ ሀገሬ? እግዚአብሔር ይመስገን። እንዴት ዋልክ? ምን ነው ሰላም አይደለም እንዴ? ልጅ ደህና አይደለም? ምንም አልሆነም። አዎ በሰላም ነው። ስትመጪ ይዘሽ የምትመጪውን ክፍያ ታውቂዋለሽ አይደል? አዎ አውቀዋለሁ። 7500 ብር ነው አይደለ? ከየትም ሞልቼ ይዤ እመጣለሁ። ጥሩ ነው። ነገር ግን 7500 ብር ብቻ ሳይሆን ሌላ 7500 ብር ጨምረሽ 15000 ብር ነው ይዘሽ የምትመጪው። እንዴት? እኔ እኮ የፈረምኩት 7500 ብር ነው። እሺ እመጣለሁ። እሺ ምንሽ ነው አንቺ ደግሞ? እኔማ የሰጣችሁኝን ካልሲ ለመመለስ ነበር አመጣጤ። ታዲያ እሱ በኋላ አይደርስም ነበር? ልጄን አሳዩኝ እባክዎት። ቆይ ትንሽ ተረጋጋ። ከሁሉም በፊት ልጄን ማየት ነው የምፈልገው። ቆይ መጀመሪያ ትንሽ ተረጋጋ፣ አረፍ ብለን እናውራ ነው እኮ። ማውራት እኮ እንችላለን፣ ግን መጀመሪያ ልጄን አሳዩኝ። ችግር የለውም። ግን እኛ ጋር እኮ አንድ ልጅ ብቻ ሳይሆን 2 ልጆች ነው ያሉሽ። እንዴት? አልገባኝም። እኛ አንዱን ልጅ ልንሰጥሽም ልናሳይሽም አንችልም። በስምሽ የተመዘገቡ 2 ልጆች አሉ። እነሱ ልትወስጃቸው ትችያለሽ።
ሁለቱን ልጆች ልትወስጃቸው ትችያለሽ። እኔ ይሄንን መቀበል ከአቅሜ በላይ ነው። በእርግጥ ልክ ነሽ። አሁን በደንብ መመካከር የሚገባ ጉዳይ ነው። የምን መማከር ነው? እስከዛሬ ድረስ የፈለከው ነገር ስታደርግ ኖረሃል። ዛሬ እንኳን ይሄን ሀሳብ አትቀበልም ማለት ነው? ከሁሊሰኔ እዛ ሄደን እናውራ። ይህ በጭራሽ አይሆንም። አታያቸውም እንዴ ልጆቹ እንዴት እንደሚያስፈሩ? እዚህ ከኛ ጋር አንድ ቤት ውስጥ አብሮ መቆየት የሚችሉ ይመስልሃል? በእርግጥ እዚህ ቤት ውስጥ አብረው ይኖራሉ ማለት አይደለም እኮ። እኔም እኮ ሌላ መኖሪያ ትፈልግ ነው እያልኩ ያለሁት። ይኸውልሽ እንደሱ ማለት አይደለም። ተከራዩ ለቆይ እሷ ከነ ልጆቹ አብራ ትኖራለች እዛ። የቤት ኪራይም ቢሆን ከደሞዟ ላይ እንቀንሳለን። እሷም በቤት ሰራተኝነት አብራን ትኖራለች። እባካችሁ ተለመኑኝ። በልጆቼ መምጣት የተነሳ ምንም የሚያስከፋ ነገር ከተፈጠረ እኔ ራሴ ቀድሜ ስራውን ለቃለሁ። በእውነት ደሞዜን እንኳን አልጠይቅም። እባካችሁ ስራው በጣም ስለሚያስፈልገኝ ነው። አየሽ አሁን ይሄ በቂ ዋስትና ሊሆን ይችላል። እኔ ሳልፈቅድ ምንም ነገር አይሆንም። አላስፈቅድሽም። ይህ የግል የመጨረሻ ውሳኔ ነው። አብራን ትኖራለች። አንተ ቅድም እንዳደረግከው አይነት ነገር ድጋሚ የምታደርግ ከሆነ እዚህ ቤት መኖር የምንቀጥል አይመስለኝም። አሁን በሉ እኔ እነሱን አናግሬያቸው ልምጣ። እኛስ እዚህ ቁጭ ብለን ልንጠብቅሽ ነው? አይ ተኝተን። አሸናፊ አትቀልድ። አልቀለድኩም። አታያችሁም እንዴ ጥያቄዎች አስጠልተነት አይጣል እኮ። ግን እማዬ እንዴት ወንድሜ ሊሆን ቻለ? እንዴት ወንድሙ ሊሆን ቻልኩ ነው የሚባል? ጥያቄ ወንድሜም ሆነ ወንድሙም ወንድማማች የሆናችሁት እኔ እናታችሁ ስለሆንኩኝ ነው። ይሄ ብቻውን በቂ አይደለም? ሌላው ቀስ ብሎ ይደርሳል። አገሬ ወይ መጣው። አዎ እኔ አንዴ ቁጭ በይ። ያንተ ንዴት እኔ ላይ በማፍጠጥ ነው እንደሚበርደው። አንተ ትርትር እኔ ፊት እንደፈለክ ትርትር። ስለምንሰራ ስራ ግን ለማየ ብትቦጠረቅ እመነኝ እገላለሁ። ተግባባና? አዎ አልተግባባን። ከእንደዚህ አይነት አስጠጪ ብራዘር ይሰውራችሁ። ከሰናይት ጋር አንዳንድ ነገሮችን አውርተን ነው ያው ቤታችሁ ስትገቡ ቤቱ ባዶ እንዳይሆንባችሁ የቀየርነው ዕቃ ስለነበረ እሱ እንድትወስዱት ነው። በጣም አመሰግናለሁ። ፈጣሪ ብድራችሁን ይክፈል። ግን አሁን በጣም የሚያስፈልገኝ ለልጆቹ ማደሪያ አልጋ ነው። ኧረ ለልጅሽ ከምትጨነቂ አስቀድመሽ ለራስሽ ብትጨነቂ አይሻልም? ምን ማለት ነው? አሁን ለራስሽ ከተጨነቅሽ እነሱ መሬት ላይ ቢሆን ይተኛሉ። ለዛሬ ብቻ ነው እዚህ የምናድረው። ከነገ ጀምሮ አንድ ተከራይ ለቀቀው ክፍል ስላለ ወደዛ እንሄዳለን። ግን ከፍሎ ከሆነ ለምን ሄደ? ወገብ ይከፈል። አሸናፊ ድጋሚ እነዚህ ስትል እንዳልሰማ። ምን ማለትህ ነው? ከኛ ጋር አይኖርም ነበር? አሁን ከፍሎልን ሄደ የሚል ቃል ከማያፉታል። ገመቼ ነው። ገመቼ እንደ ስም በትዕግስት ገምታ። ጥሩ ነገር መገመት ችግር አለው እንዴማ? አሁን ለዚህ ጥያቄው ምን ብለሽ ትመልሽለታለሽ? ትዝብት ነው እንጂ ጥያቄ ሀገር አይጎዳም። አረ ልክ ነህ። ግምትም ሀገር አይጎዳም። ሁሉም ጥያቄዎች መልስ የላቸውም። እሺ እሺ
እኔ ስሙን አልጠራውም። ሰናይት ላይ ያደረስከው ጥፋት ግን ይቅርታ መጠየቅ አለብህ። ማንንም አልጠይቅም። ይቅርታ አድርጊልኝናማ ካሁን በኋላ ለማንም ሰው እንደዚህ ብለሽ እንዳትጠይቂ። ለምን አባቴ? የዚህ ሀገር ሰው እኔ ላይ ላደረሰው በደልና ጥላቻ እነሆ ደርሼላቸዋለሁና በሰፈሩልኝ ልክ ነው የምሰፍርላቸው። የፈራሁት ደረሰ። ሄሎ ሄሎ፣ እንዴት ነሽ አንቺ? አለሽ ግን? እኔማ አለሁ። እንዴት ነሽ ባክሽ? ኧረ ምን እጠፋለሁ፣ ብቻዬን ነኝ። ምን ባክሽ አንድ ሬስቶራንት ገብቼ ፒዛ ነገር አዝዤ እየጠበቅኩኝ ነው። ግን ለምንድን ነው የዚህ ሀገር ፒዛ እንደዚህ የሚቆየው? አዎ በእናትሽ በጣም ቆየች። ቻው በቃ እሺ ቻው። ካልፈዘዘ ነገር ትመጣ ይሄም ብቻ ነው ተተናገረች። ዲጄው አስተናጋጅ እስኪ ፒዛው እስከሚደርስ ድረስ አፒታይዘር ፈሳሽ ነገር ካለሽ አምጪ። እናትሽን ብቻ እንደው አይ ጓደኛዬ ነው። ውሸት ካልቻልሽ ለምን አይቀርብሽም? አልችልማ። በተለይ አዲስ አበባ ውስጥ እያኖር ከባድ ነው። ስንት አሸናፊ አዘዘብሽ? ምን አልከኝ? አይ ምንም። ስትዋሺ ኢቢሲን ለማሳጣት ከፈለግሽ ጎበዝ ውሸታም ለመሆን ጎበዝ ጠያቂ መሆን አለብሽ። ምን ጥያቄ ነው? ፒዛ ልጋብዝሽ? ረዳት ወራጅ አለ። ማን አንቺን ያምንሻል? ውሸትሽን እንዳልሆነ እንገር፣ ስልክ እያወራሽ እንዳልሆነ እንገር። ምን እያደረክ ነው? አንቺ ልጠይቅሽ እንጂ ይሄ ፎቶ የማን ነው? የዛ የተከራይ ሆኗል? እያወቅ ለምን ትጠይቀኛለህ? ማለት ቦርሳሽ ውስጥ ምን ይሰራል? ሲጀመር አንተ የሰው ቦርሳ ውስጥ ምን ትሰራለህ? ጥፋት ሳይታይሽ እኔ ማየት ገረመሽ? ንጹህነቴን ያጋለጠሽ ደግሞ ምን ችግር አለው? ጀስ በቃ ፎቶ ነው እኮ። መገኘት የነበረበት ፎቶ የኔ ነው ወይስ የሌላ? እዚህ ውስጥ አንድ እንኳን የኔ ፎቶ ይታለሽ? ማይሰጣኝ ከኔ ይልቅ እኮ ክብር መስጫቸውን ይዘሻቸዋል። ህይወቴን ሰጥቼሽ ያላጌጥሽበት ፎቶ እንድሰጥሽ ልደርይበት? አይ ገና ስራ መጀመሪያ ስለሆንኩ እየተለማመርኩኝ ነበር። ግን ምንድነው የምትሰራው? አንዱ ፔንሽን ውስጥ ተላላኪ ነኝ። እሺ በርቱ ልጆቼ። እማዬ አንዷ ታክሲ ውስጥ ሳስቸገራት ስጨቀጨቃት ነበር። ፒዛ ላስበላም ብያት ነበር። አንተ ማፈር የለብህ። ይሄን እኮ ስንተኛ ጉርሻሽ ላይ ደረስኩ ብላት ይሆናል። ኧረ አይደለም፣ ጉርሻ አልቆጥርም። ሆድ ይቆጥራል። አረ ሆዷም አልበላም ነበር። የተለየ ጊዜ ነበር። ህይወት ባሰባት ሳይሆን ባላሰባት መንገድ ነው የምታኖረው አባባል ነው። ከመጽሐፍ ላይ ነው ያነበብኩት እኮ። በስለህልኛል ማለት ነው የኔ ልጅ። አሪምሽ የታዲዮስን ፎቶ ቦርሳ ውስጥ ያደረገኝ መሰለሽ? ዝነኛ ስለሚያደርገኝ ቀንቶ ነው እንዲህ ጭርጭር እንዳለ። እባክሽን ሰልችቶኛል ከእሱ ጋር። የሌሎቹን ማቢያ ራሱን ነበር የሚሰቅለው።
መለቀነት ደግሞ ቦርሳዬን እየበረበረ ነበር። ምን እያደረግሽ ነው? የስብሐት ገብረ እግዚአብሔርን መጽሐፍ ከእናንተ ውስጥ እያነበብኩ ስለሱ የነገራችሁኝ ነገር ውስጥ ይቀርቷል። ከየትኛውም ብሽቅ መጽሐፍ አንድ ቁም ነገር አይታጣም ብሏል ያላችሁ? አዎ ብሏል። እኔም በጣም ነው የምወድለት። እኔም ወደድኩለት። ስለኔ ተናገረ መሰለኝ። ከየትኛውም ብሽቅናት አንድ ቁም ነገር አይታጣም። እሺ ያቺ ሳት ለብሳ ሳት ጎርሳ ፍም ተጫምታ የምትመጣው ወይዘሮ ማነች? ኧረ አንተ ልጅ አታናደኝ። ወይዘሮ መሆኗን ደግሞ በምን አወቅ? ይሄንንም ገምተህ ነው? አው ግራ ገብቶኝ እኮ። ግራ የገባው ሰው ምንኛ ታደለ። ቀኝም ሆነ ግራ ያልገባው ስንት አለ ያለው ማን ነበር? አረ ገና ዛሬ መስማቴ ነው። በዚህ ውፍረቷ በግራ እየተጓዘች ግራ ባይገባን ነበር የሚገርም። አንተ ለምንድን ነው ግራ የሚገባ? ያገር ልጅ ነች። ማኪያቶ ለመጠጣት በጋብዛት ፊቷን ሜካፕ ተቀብታ ቀይ ቻፕስቲክ ተቀብታ ጸጉሯን ብራውን ተቀብታ ከጧቱ 4 ሰዓት ላይ በራቀሚስ ብመጣ ፍርፍር ብለን እንደስቅባት ባይሆን ዘንላት። ምን ብዬ ነው ማስነላት? የአዲስ አበባ ሳይድ ኢፌክት መሆኑን አቀ ተረዳትና እኔን እዚህ ቁጭ ብለ ከምታደርቀኝ ሂድ አረማምዳት ባይለላን ነው እንጂ እሳት የላሰች ፍልክ ነበረች። ወፍራም ሆነች አልሆነችም የማትዋሽ ከሆነ ነው ማስነላት። ተዋት ተዘንላት። እሷም ብትሆን ተሆነ የምትል ምክንያቱም የሸገርና አየር የቀመሰች ሴት አላ አማያሹት ሴት መሆናቸውን ብቻ ነው። ምን ያስቃል? እውነቴን እኮ ነው። አሁን ስልኳን ብከፍተው የፎቶ ማጥ መኪና ተደግፋ መኪና ላይ ቆማ መኪና ላይ እግሯን ሰቅላ መኪና ውስጥ ገብታ ሶፋ ላይ እግሯን ሰቅላ በፒጃማ ቁምጣ ለብሳ ጅንስ ለብሳ ስቃ ተኮሳትራ መላሷን ጉልጉላ እንትንስ ሆና በመሳቅ ባለመሳቅ ማሉ ነው። ይሄን ቲፒካል የገጠር ልጅ ናት። የአዲስ አበባ ሰው እንደ ድሮ መስሏት። ለነገሩ ሁላችሁም ያው ናችሁ። ተነሳብህ ደግሞ እንደዚህ አበለኝ። ሰውን ከተኛበት የበጎነት አልጋ ላይ ቀስቀሳችሁ የክፋት ጠጠር ላይ ታስተኛላችሁ። ተናካሽ ሰውን ግን ትገረማላችሁ። ዱብ ልብሴ ነው ልክ ልቀቀኝ። ደርሶ መካሪ ትሆናለህ እንዴ? ልብሴ ነው ልክ ልቀቀኝ። የሁላችሁ ምክር ውስጥ ካለው ጥላቻ አይበልጥም። ባለብሶም ደግሞ በጭራሽ ላንተ አልሰጠም። ልብሴን አውልቀው፣ ልብሴን አውልቀው፣ አውልቀው ልብሴን። አረ ለማይ ስሜት እንኳን ስትል እንደዚህ አታድርግ። ልብሱን ስጠኝና ለብሼው ልግባ። ካሁን በኋላ ግን ልመክሬ እንደሞክር ምን ነው? ምንድነው እንደዚህ በሐሳብ ሄዶ መራቅ? አሁንማ ጭራሽ ጨርቄ ሊያስጥሉኝ ነው። እነማን ናቸው?
ልጆቼ ስለ አባታቸው እየጠየቁኝ ነው። ምን እንደምላቸው ራሱ አላውቅም። እኔ ምን እንደምላቸው ታውቂያለሽ? አባታችሁ ካሳው ነው ብዬ ነግራቸው ነበር። ያው የዚህ ቤት አባወራ ነው አይደል? እንዳልከው ቀላል ቢሆንማ እኔ እምላቸው ነበር። አይዞሽ። አሹ እያመመኝ ነው። ምን ምንጭ መተ መሰለኝ። ምንጭ መቷል። አይዞሽ። ማንም ቢሆን ከትንሽ ተነስቶ ነው ትልቅ የሚሆነው። እውነትም ምችን ይመታዋል። ምንድነው ልቀወጥር? እማዬ ምን እየሰራች እንደሆነ ሄድ ተመልከት። ምን እየሰራች? እውነትም ምችን ይመታዋል። ምንድነው ልቀወጥር? እማዬ ምን እየሰራች እንደሆነ ሄድ ተመልከት። ምን እየሰራች? ምን ሆነ ነው? እሺ እርቦኛል። የሚበላ ነገር እስኪ አንተ ምን ሆነ ነው? ስጠብቅ ነበር እኮ። ስንት ሰዓት ነው የተቀጣጠርነው? ከቤተሰብ ጋር ሆኜ እኮ አልተመቸኝም። ያው መጥቻለሁ። አሁንማ በሌላ ሰው ተወሰደ። ሌላ ጊዜ ፈጥነ ለመምጣት ሞክር። አልገባኝም። ምን ለማለት ፈልጋ ነው? አልጋዬ ጋር ከወንድ ጋር ተቃቅፋ ባይኔ እስካያት ነው የምጠብቀው? እሱንም ቢሆን እኮ አላየኋትም እንጂ እኔ ያደርገዋለች። ከዚህ በኋላ ከሷ ጋር እዚህ መኖር አልፈልግም። ለአንድም ቀን ቢሆን ከሷ ጋር ሊያገናኘን የሚችለው ልጄ ላያት ሲሄድ ብቻ ነው። እዚህ ቤት መኖር አልፈልግም። ይሄ ቤት ይሸጥ። እዛኛው ቤት እኔ ሄጄ እኖራለሁ። በቃ ጨርሻለሁ። ቻው። አንተ ግን ለምንድን ነው ልብስ እንደዚህ ጥቁር የሚለው? እስኪ የታለ? ከሰል ተሸካሚ እኮ ነው የሚመስለው። ያሸከምከኝ መስለው ላብ ይሆናል። ዝም ብለህ ጠባ። ግን አሹ ለምንድን ነው ሰው የሚያረጃው? እድሜው ሲጨምር። በቃ ቀና መልስ መመለስ አችልማ። እሺ በቃ ብዙ አመት ስለሚኖር የምትወደደው እንደምኮነክ እኮራብሃለሁ። እኔ ራስኮ በራሴ በጣም ምኮራ። ጉረኛ ሰው ራሱን አያደንቅም። እሺ እኔ አደንኩ። ግን አሹ እማዬ ልቤና መመኝ እያለች እኮ ነው። እያረጀች ነው እንዴ? እኔ ግን እማዬ እዚህ ግቢ የሆነ ነገር ብትሆን ከካሳውን ራስ አልወርድም።
እማዬ እዚህ ግቢ የነበረችው ሰኔት ወዴት ሄደች? እዚህ ክፍል የነበረው ተከራይ ሲለቅ አኩርፋ ከካሳውን ጋር ጣልታውታለች። እሰይ እንኳን ሄደች። እንዴ ለምን? እሷ እኮ ደስ አትልም። እሱ ግን ጥሩ ሰው ነው። እሱማ ጥሩ ሰው ነው ግን ወዳት ነው አይደል? ማን? እዚህ ቤት ውስጥ አንተን ጨምሮ 3 ልጆች ይዛ ግቢ ስትጠርግ ግንብ ተደግፈ የምታያትና ያ ወድጃት ነው። ጠልታትም ሊሆን ይችላል። አይደለም ወድጃት። ለምን ወደድካት ብለህ እንዳትጠይቀኝ ልልህ ነበረ። ቀደምኩና ጠየቅኩ። ስለዘገየው ይቅርታ። ግን የጥያቄ ለፈኝ። ስንት ዘመን ያልፋል ከራስ ጋር መተላለፍ የሚያመጣውን ጣጣይተ ከራስ ጋር የምትገናኝበት የ3 ቀን እድሜ ሰጥቻለሁ። አልገባኝም። ማንም ከሰራተኛ ጋር በፍቅር ይወድቅ፣ በተለይ እዚህ ከተማ ውስጥ። በርግጥ እሱ ስህተት ነው። ለምንና እንዴት ወደድካት? መውደድ ማለት ምን ማለት ነው? ሳይሞት የሞተውን አባቴን የሚያስረሳ የፍቅር ኃይል አለ? ያንተ እንድትሆን የምታስባት ሴት ነች? ለሚሉት ጥያቄዎች መልስ የምታገኝበት 3 ቀን እሰጥሃለሁ። እሱን ለምን አሁን አልነግርህም? በአራተኛው ቀን በህልሜ ከመጣ የጥያቄዎቹ ሁሉ መልስ አው በሚለው ታስራል። በህልሜ ካልመጣ ግን ስለሚገባኝ አትጨነቅ። በቃ እኔ ልሂድ። የሰጠው 3 ቀን ዛሬንም ያካትታል።